ማለት ነው። ወንድሜ ካንተ ልጀምር። ብርሃኑ ተካተረዳ እባላለሁ። ምክትል አስር አለቃ ነኝ። ወደዚህ ቤት ውስጥ የገባነው እኛ 5 ወንድማማች ነን። 5 ወንድማማች ያው ቀኑ ቅዳሜ ነው ጣጣሳን እንደዚህ እየሄድን እያለን አምስታችንም ታፍሰን የገባነው ማለት ነው። ከአምስታችን ውስጥ ግን የቀረሁት እኔ ብቻ 3ኛ ሬጂመንት ማለት ነው። ከሁለተኛ ሻምበል ነው የመጣሁት። ሬጂመንቱ ውስጥ ኃላፊነት ምንድነው? ሬጂመንቱ ውስጥ ኃላፊነት ቲም መሪ ነው ተብሎ ነው እንጂ ማለት በስታንዳርድ አባል ነኝ። ግን በስታንዳርዱ ደግሞ የሰው ብዛት ስለሌለው በቲም መሪ ቲም አዛዥ ተብሎ ቲም ምክትል ተብዬ ተቀመጥኩ ሰው ነኝ ማለት ነው። ቲሙ ውስጥ ምን ያክል የሰው ኃይል አለ? አንድ ቲም ውስጥ 3 ነን። ቲም አዛዥ፣ ቲም ምክትል፣ አንድ አባል። 3 ናችሁ አንድ ቲም የምትሞሉ? ስታንዳርዱ ግን የሚለው 9 ነው። እሺ ወንድም ያንተስ ስምህን? አብርሃም አሰፋ አትሞ ይባላል። አብርሃም አሰፋ አትሞ። ስንተኛ ክፍለ ጦር? እሱና አንድ ላይ 95ኛ 95ኛ ሬጂመንት 3 የስራ ድርሻ መሰረታዊ ወታደር አባል ነህ? አባል ነኝ። እሺ ወንድም ያንተስ? እና ምክትል አስር አለቃ ዘውዱ ክፍለ ጦር 95ኛ ያው ተመሳሳይ ናችሁ? ሬጂመንቱም 3ኛ። በረባ የት አካባቢ ነህ? የትውልድ ቦታ? የትውልድ ቦታ ያርሳ ያሰላ አሽቴ ከሆነ ሰበ የምትባል ቀበሌ። ከዛም በኋላ እነሱ በቀን 23 መጥተው 10 ሰዓት ይሁን 11 ሰዓት እኔ ግን ተኝቻለሁ። ስንት ሰዓት እንደሆነ እኔ እንጃ። ተኩስ እንደተጀመረ እኔ ብድግ ብዬ ወደ እናንተ ውስጥ ነው የሮጥኩት ማለት ነው። ብድግ ብዬ ስሮጥ የእናንተ ናቸው። ከዛ በእጃዘው ሲሉ እኔ እነሱን ትቼ ቀጥታ ወደ ታች ወረድኩ ማለት ነው። በቴሌው አካባቢ ነበር ያለ ነው። ወረድን። ወደዛ የሆነ ቤተክርስቲያን አለ። ወደዛ ስንሄድም እነሱ እየተከተሉ ቦምብ ይወረውራሉ ከኋላ። 2 ቦምብ ወረወሩ። ሰዓቱን 3ኛ ቦምብ ላይ ደግሞ እንደዚህ ወደ ጉብታ ስወጣ ማን ነው ቦምብ እየወረወረ? ሰዓት የእናንተ አባላቶች መሰለኝ። ግን ዞሮ ከኋላ የተከተለኝ ሰው ልብ ብያለሁ። እሺ ከዛ በዛኛው ቆርጬ ወጣሁ። እኔ ቆርጬ ስወጣ እሱም በዚህኛው በቀኝ በኩል ቆርጦ ወጣ። ተገናኘ የልጁ ማለት ነው። ተገናኘን። ከዛ ሶስታችንም ወደዛ የሆነ ተራራ አለ። ወደ ተራራው ወጣን። በተራራው ሄድንና የሆነ ገበሬ አገኘ። ተጠግተን ስናናገረው ሁሉን ነገር ሲያቅ እሺ በቃ ብሎ ወደ ቤት ወሰደን። ያው እንጀራ ሰጠን። ከዛ ለእናንተ አባላቶች ጠራቸው መጡ። ለነሱ እጅ ሰጠንኛ። እነሱ ደግሞ ይዘን ወደዚህ መጡ። በዛ አማካኝነት እኛ ያለውን ትጥቅ መሳሪያም የተኮስነው ነገርም የለም። እኛ አንድም ጥይት የተኮስነው ነገር የለም። ሙሉ ትጥቅ ነው ሰጠናቸው። ከነሱ ጋር ወደዚህ አብረን መጡ። የውጊያው ዓላማ ምንድነው? አሁንም ተጓጉበት ዓላማ? እኔ እዚህ ዓላማዬ ነው ብዬ የምለው ነገር የለም። ምክንያቱም አንደኛ በዓላማው ራሱ ከመጀመሪያውም ነግሬያለሁ። እኛ ገባነው 5 ወንድማማች ነን በግዳጅ ነው ብያለሁ። ነገር ግን እኔ እዚህን ዓላማነቱ ምንም አላውቅም። የዚህ ዓላማነት ይሄ ነው ብዬ የምለው ነገር እኔ የማስቀምጠው አንድ ነገር የለኝም። ምን ያውን 10ኛ ክፍል እየተማርኩ ነው። ትምህርት ሳልጨርስ ነው ወደዚህ የመጣሁት። ፈተና ደርሶ ሰኔ ውስጥ ፈተና ሳልፈተን ነው ወደዚህ የመጣሁት። ይሄም ለመንግስት ምን አስተላልፋለሁ ብለ ነው በእንደዚህ አይነት ሁኔታው መንግስት ላይ ምን የሚተላለፍለት ነገር አለ? ለሱ እስኪያው ህዝብን በህዝብ አነዳ ያጨረሰ ምን የሚተላለፍለት አለ? ለሱ ምን እንደሚያስብ ምን እንዳለ የምናውቀው ታሪክ የለም። ለኛ የሚነገረን 5 ሰው ነው ወይ 6 ሰው ነው። ከነሱ እጅ ይሰጣሉ። እነሱን ተኩሳቸው እንዳስመጡ ሲመጡ በእጅ ማለት ነው የሚነገረን እኛ ነው። ስለዚህ እኛ ደግሞ በዚህ ውስጥ አሁን የምናውቀው ታሪክ እንኳን አንድም ነገር የለም። ግን ያው አድርጉ ስትባል ግዴታ ስለሆነ ብቻ ለህይወትህ ስትል ታደርጋለህ። ወንድም ከየት ነበር የመጣው አንተ? ደቡብ። የት አካባቢ? ቦንጋ። እንዴት ነበር የገባው ወደ መከላከያ? ታብሽ ነው። ስንት አመት ይሆናል መከላከያ ውስጥ ገባ? አመት አልሞላኝ። 3ኛ ወር ተቀላቀለ። 3 ወር ነው። ምን ነበር የምትሰራው ከመከላከያ ከመግባት በፊት? ብዬ በቃ የሆቴል ቤት ምናምን ነው ይቃጣ ምናምን። ወንድሜስ እንዴት ነበር ወደዚህ የገባው? ወደ አንተ? 2014 ነው ገባው። 2014 ሰሜን ውጋ ያለ ነው ገባው። ያው እስከው እኔ ወደ ራያ ቆምቦ ነበር ውጋ ሰዓት። ከዛ ተቀይረን ወደ አልማል ሄደናል። ከዛ ውጪ አልማል ቆይተን 5 አመታችን ባለፈው ነው 20 ቀን አልሞላንም አሁን ወደዚህ ከመጣን። ከዛ ኩሙር መጣን። ቅያሬ ጃቢ ነበር። ከዛ ጃቢ መጣንና ኩሙር መጣን ባለፈው ነው ደን። ከዛ አርፈ ተርፈን አሁን 2ኛ ዙር ነው መጣን። ሬጂመንት 3 ነው የሚባለው 95ኛ ላይ። እዛ ውጪ ምንም እኔ እስካሁን አሰራሩ ላይ የቱል ቦታ የታካይ ነው? እነ ደቡብ ነው። አሁን እኔ ከራሴ ሲያስብ እኔ ከማጋሪ ራሱ የሚዋጋው ግራ ገብቶኛል። ግዴታ ሆኖኝ ነው እንጂ ወደዚህም ሲል እንዴት ነው ነገሩ? ከማጋሪ ነው የተዋጋለው ሲል እንደው አንናንተ ጠላት ልቆ እኔ አንድ ቀን ጠይቃለሁ። መሞት ከሆነ ይሞት ብዬ ጠየቅ። ከማጋሪ ነው በዚህ እሺ ትግራይ ተነሳ ትላለህ፣ በዚህ አማራ ተነሳ ትላለህ።
በዚህ ኦሮሚያ ተነሳ ትላለህ። ከማጋር ነው እኛ ዛሬ ድንበር ነው እንጠብ ድሮ ያድግስ የነበረ ሰዓት መከላከያ ይላል። አሁን አውይ ሲያል መከላከያ ነው ያለቃል ማል ላይ እኔ እንዴት ነው የግራ ገብቶኛል። በራሴ ሲያስብ ነው በፍሪነት ሆኜ ሲያስ ከማጋር ነው የኖረን አለው ራሱ ግራ ገብቶ መንግስት አለ ኢትዮጵያ ውስጥ የለም። እኔ በራሴ ሲያስብ የለም እርስ በራሱ ያባላ ሚያልፍ መንግስት እሺ በራሱ ጦርነት ሲያስብ እንዴት ከማጋር ልትኖር ነው? እኔ ራሴ ሲያስብ ፈሳ ነበር ሞተር ሲሰራ ነበር ገባሁት። እዛ ማታ ከቀበሌ አነሱ በማታ ሞተር እየሰራው ነበር አፈሱ ጧት ስታዲየም አስገብን ቀበሌ አሳድረው ከዛ በኋላ በንጋታው መጣል ብርሸለው በሶስተኛ ጋሚ ወራውና እዚህ ያየውን ነገር ጠፍታችሁ ካይዷችሁ ይገሏችኋል ብዙ ነገር ይሏችኋል። ስለዚህ እዚህ የምትባሉትና እዚህ ያገኘው ነገር ስታነጻጽረው ምን ይመስላል? ላይ ከራሴ በኩል እንዶ ፍሬነት አለው እዚህ መስለኝ እዛ ምን አለ ፍሬነት ከ100% 5% ለማፍተ ያንተ በኩል ግን አሁን እዛ የሚወራወረና ፋኖ ይከያዘ እኛ በስለ ፋኖ ምን ያውቃሉ? ከዚህ በፊት ግን ይገላችኋል ያርዳችኋል። ከዚህ ምነት አጣችሁ ሄዳችሁ እዛ ምን ምነት ይኖራችኋል የሚባል ነገር አለ። አሁን ሲያስብ እንኳን እንጀራ ሊቀምስ ሐሳብ እዛ የሚወራና ወሬ እዚህ ሲያስብ ሰማና ምድር ነው ማለት ነው ከራሴ ሲያስብ